አይ ለራስህ ተመሳሳይ ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ያው ዛሬ ደግሞ በሌላ ቪዲዮ መጥተንላችኋል። ያው እንግዲህ ጓደኛዬን ወድታችኋል ተስፋ አደርጋለሁ። ግን ኮሜንት ላይ ቀጥቅጣችሁኛል። በተለይ በምንድነው ነጭ ዘረኞች ናቸው ምናምን እያላችሁ፣ ሌላ ደግሞ ምንድነው ወፈርክ፣ አንደኛው ቶፒክ ወፈርክ። በቃ እንዳለ ግማሹ ኮሜንት ማለት ይቻላል ወፈርክ ነው። እኔ ወፈሬ ሳይሆን ይመስለኛል እኔም በራሴ ቪዲዮን ኤዲት ሳደርገው እንደምትሉኝ ታውቆኝ ነበር። ቁጭ ስል ሻምፒዙ ቢሆን አላውቅም። እኔም ኩፍ ብዬ ነበር የዛኔ። ያበላችኝ ምግብ ሊሆን ይችላል፣ ምንድነው ኪኔቶ ሊሆን ይችላል ኩፍ ያደረገኝ እና ግን ያው በዛው በልህ ፋኒ እሱን አይቶ ኮሜንቱን ናና እዚህ ስፖርት አሰራሃል አለኝ። የሆነ የሁለት ወር ፕላን መጀመር አለብህ አለኝ። እና እንግዲህ የዛሬ የፈርስት ዴይ ፕላኔን ላሳያችሁ ነው የመጣሁት እና ደግሞ ለኮሜንታችሁ መልስ ለመስጠት ነው። እና ነጮች ዘረኞች ናቸው ብላችኋል። ያው ታይፒካሊ ዘረኞች ናቸው ይባላሉ፣ የሲስተማቲክ ዘረኞችም ምናምን። እና ግን ሁሉም ሰው አንድ አይደለም፣ ገብቷችኋል። እና ደግሞ የሀገር ሰው ይሻላል ምናምን ብላችኋል። ፍቅር ያው ያጋጠማችሁ ነው፣ የጣላችሁ ላይ ነው የምትወርቁት። ዋናው ኮከባችሁ ከገጠመ ሀገርም ድንበርም ወንዝም አይገድበው። እንደዛ ነው ማምነው። እና ደግሞ ዘረኝነት ያው እኛም አለብን፣ እኛም እርስ በርስ እንዴት እንደምንባላ እንታወቃለን። ስለዚህ ያው ዘረኝነት ሁሉም ሀገር ላይ ያለ ነገር ነው እና ይህን ይመስላል መልሴ። እና አሁን ቀጥታ ወደ እንትኑ እንገባለን፣ ወደ ስፖርቱ። ከሚቀጥለው ከሁለት ወር በኋላ ችኛዋ እንደዚህ ተሰንጠቃ እንደዚህ ምናምን እናመጣዋለን እንዳታስቡ። እና ምሳም ደግሞ የምንበላውን ምግብም ቀይረናል። ዋናው ደግሞ ስፖርት ላይ እኔ እንደማውቀው አብዛኛውም ስፖርተኛ ስፖርት ብቻ መስራት ሳይሆን ምግባችሁንም ማስተካከል አለባችሁ። ፕሮቲን ስታበዙ የመቀነስ እድላችሁም እንትን ነው። መስል ስለሆነ ፋት ይቀንስና ወደ መስል ሰውነታችሁ መስል ቢልድ ለማድረግ ይሄዳል። ፋስቲንግ መጾም ራሱ አንድ ለእንትን አሪፍ ነው። ሰርታችሁ ብዙ መብላት የለባችሁ። ሰውነታችሁ ራሱ ፋትን በርን አድርጎ ወደ ኤነርጂ መቀየር አለበት። እንደዛ ሲስተም ውስጥ ካስገባችሁት ነው የምትቀንሱት። ዝም ብላችሁ ስፖርት ብትሰሩ በዛው በምትበሉት ልክ ከሆነ መልሳችሁ ያው ወፍራም ናችሁ። እና እሱን እንትን ልከተሉ የእኔ ሰውነቴ ሞኝ ነው፣ ዝም ብሎ ነው የሚፈራው። ሳልበላ በፊት ግቢ እያለሁ ጓደኞቼ 6-7 ኪሎ ቀንሰው እኔ አልቀንስም። ግን ውፍረት ልብስ ላይ ብቻ ነው ለጤና ጥሩ አይደለም። እኔ ፊቴ ብቻ ነው የሚጠቁረው ይዛል ሳልበላ ወፍራለሁ። ግን አሁን እስቲ በምግብም በስፖርትም ግን መክሳትን አብዛኛው እንደ በሽታ የሚያዩታል። ይሁን ስትከሳም ደግሞ ሌላ ችግር፣ ኮሜንቱ ሌላ ታሪክ ነው። ኮሜንቱ ተዋቸው። አሁን ስትከሳ ጭንቀት፣ እንደዚህ ስትሆን እንደዚህ። አሁን ጥርሴን ራሱ የሚቀነቅብኝ እኔ ተናግሬያለሁ። 6400 ዩሮ ኬት ላምጣ ያዋጡ ደግሞ ያዋጡ በቃ ወይ እንደዚህ ኮሜንት ጽፉ 5 ዩሮ ጎፈንድሚ ትከፍታለህ። ጎፈንድሚ ይሻላል። እኔ እየጠበቅኩ ነው ኢንሹራንሴን። ስንት ብር ነው ያወጣሁት? የማት ብር ነው ያወጣሁት? ስንት ነው ያወጣሁት? እዚህ 3000 በላይ ምናምን መጀመሪያ ከዚህ ያለው ድጋሚ እንግዲህ የፋኒ ኖርማል 3000 ምናምን አወጣል። የኔ ደግሞ ብሏል 6400 ዩሮ የተጠየቁት ማለት 1 ሚሊዮን ብር ነው በኢትዮጵያ። ዝም ብሎ አይከፈልም። እኔ አሁን ኢንሹራንሱ ራሱ 8 ሳምንት አይደል እስካሁን አልሞላም። እሱን እየጠበቅኩ ነው። እኔ ሰልችቶኛል እሱ ራሱ። እኔ ራሱ ይደብረኛል። አሁን እያየሁት ይደብረኛል። እና ወይቱ በደንብ ይውልና ወደባ እሱም አሪፍ ነገር ነው። ብር ተው አልፈልግም። እኔ ላይክ 5000 ያስገቡት ይሄን ቪዲዮ ለጥርሴ ብላችሁ እና ደግሞ ሰብስክራይብ 6000 ነው አሪፍ። አይ ላይክ ግን አይከፍልም። ላይክ አይከፍልም ግን ሞር ቪዲዮ እንዲታይ ያደርገዋል። ላይክ 6000 አርጉ። ቪው በቃ ከ100,000 በላይ ይፈልጋሉ የዚህ ቪዲዮ ቪው። ከዛ በሚቀጥለው ቪዲዮ አንዱን ቢያንስ አንዱን ፓርት እናሳስረዋለን። እና ዳውን ፔመንት ቢያንስ ከከፈለ ዳውን ፔመንት ያታለ ቅድሚያ ከከፈልኩ ሌላውን ቀስ ብዬ እከፍለዋለሁ። እና እኔ በብር አይደለም በቪዲዮ ብቻ ነው በማየት ሼር በማድረግ እና አሁን ኮቼን እስቲ ወደዚህ የዛሬ አሰልጣኛችን መምጣት አለበት። ኮች ፋኒን ወደ መድረክ እንጋብዘዋለን። ፓስን ሰጥ መጀመሪያ ማውቃለሁ። እኔ እግሬ እኮ እስማ የኮይ ኳሳውን የምሰራው እግር አለ ከዚህ ጋር ብቻ ነው የተበላሸው የቦኮት። ኦኬ ስለዚህ እዚህ ላይ ፓስ ነው በጣም ብዙ ማለት ነው።
ሆዳችሁ በጣም እንዲቃጠል ወይ ስባችሁ እንዲቃጠል ከፈለጋችሁ እዚህ መሮጫ ላይ ራሱ የሚመከረው ኖርማሊ ይሄ ምግብ እንዴት ከፍታ አለ ዳገት አድርገህ ቦታ አለ ከፍታ አድርገው ቢያንስ ወደ ላይ ከፍ አድርገህ በሎ መራመድ አለብህ። በሎ ወደ ላይ ዳገት መውጣት ነው በቃ ቀስ እያለ እንጂ ይሄ በጣም የሚፈጥሩት አለ እየሮጡ እሱ በጣም ኢፌክት የለውም። እሱ እንትን ነው ኤነርጂ ነው የሚጨርሰው። በጣም ኢፌክት የለውም ነው ወደ ለማስራት። ስለዚህ ቀስ እያልክ ብትወጣው ዳገት በራሱ የተቃጠለ ሰብነት በጣም የተቃጠለ በጣም ብዙ ስብ ማቃጠል ትችላለህ። ኢፌክቲቭ የሆነ እሱ ነው እንጂ በጣም ሰው ስለሮጣ ስለፈጠነ ሳይሆን እሱ ነው። እዚህኛው ላይ ግን አትሊስት የተወሰነ ቀስ እያልክ ብትሮጥ 1 ሰዓት 30 ደቂቃ ብትሮጥ በጣም ብዙ በር ነው የምታደርገው። ይሄኛው ማሽን ደግሞ ደስ የሚለው ይነግርሃል እዛው ካሎሪ ነው። 6 ደቂቃ ብትሮጥ ስንት ካሎሪ እንዳለው ያ አጠቃላይ ይነግርሃል። ለመጀመሪያ በእንትን ትጀምራለህ። አሬ ሉኝ አቤት አቤት እንደና ሮላ ነው መራመድ ያስጠላል። ተራመድ እንጂ ዝም ብለህ ልትሮጥ እኮ ነው የሚመስለው። ፈጣን ነው። ምን ነው ፈጣን እኮ ታዲያ መራመድ እኮ ነው። የሆነ ታሪክ እንዲህ ወሬ ሲያወራ እንዲህ ወደኋላ የሚወጡ ቺክ እንዳት ጂም ውስጥ በቃ ሲያልፉ ካዩ በቃ ተደፋሉ። ያው የቀንስ አለ ስፒድ ዲስታንስ ከዛ ካሎሪን ይሄ ካሎሪን የመጨረሻው ነው። ይሄ ዲስታንስ ነው። አሁን ዲስታንስ እስካሁን 4 ካሎሪ 2.2 ካሎሪን አቃጥለናል። 3 አቃጥለናል። ሞርቱካ ግን ዋናው ምግብ ነው። 80% ምግብን ካላስተካከልክ ምንም እንትን የለውም፣ ለውጥ የለውም። በቃ ኮካች ቺዝ አለ የሚመከር ቺዝ ግን እንደዚያው ለ30 ቀን በየቀኑ አንዳንድ ሰዓት እንደዚህ ብታደርግ እና ምግብን ኤግ ብቻ በቃ ፕሮቲን ኤግ ቺክን ብቻ ፕሮቲን ብትበላ ስጋ በቃ ፕሮቲን ነገሮች ማለት ነው። ቺክን ኤግ የተቀቀለ ኤግ ምንም በዳቦ ሳታደርግ ምናምን እንደዚህ አቮካዶ የተወሰነ ወይ ሙዝ ምናምን ፍሩት 30 ቀን ብታየው ታየዋለህ ለውጥ። በትንሹ 10 ኪሎ ምናምን ትቀንሳለህ። ዋናው ምግብ ነው። ዝም ብሎ ስፖርት ብቻ ስፖርት 6 ወር ላተርፍ ይችላል እየሰራ ይሄኛው ያለን ፋት ይቀንስላል። ያኛው ደግሞ ፕሮቲኑም ደግሞ የበለጠ ፋት እንዲቃጠል ያደርገዋል። ፕሮቲን መሰል ስለሆነ ኢንሱሊን እንትን ነው የሚባለው ስሙት አባቱ እና ፋኒን ጠይቁት። አሁን አንተ በጣም ቀንሳል። አስረዳቸው እንዴት እንደቀነስ። እኔ ደግሞ በምግብ እጦት የቀነስኩ ምናምን ይመስላችኋል። አንዳንዴ በችግር ምናምን አድርገው ይቆጥሩታል። ሳምሪ በጨረሰች ምናምን ይሉኛል። እሷም ከስታለች። የሁለታቸውን የሚገርመኝ እኩል ይወፍራሉ፣ እኩል መልሰው ይከሳሉ። እንዴት እንደሚከሱ እኮ በራሳችን ነው እኮ እኔም በራሴ ነው የምከሳው እንጂ ይሄ በሆነ ነገር አጋጣሚ ምን አይደለም የምትከሳው። ራሴ ፈልጌ የሆነ ሰውነቴን የምቀያይረው እንጂ ስወፍርም አይታችኋል። ሞባይል እስካወጣ ድረስ ወፍሬ ነበር። ስከሳም ደግሞ መክሳት ትችላለህ በጣም። የኔ ደግሞ የሚያስጠላው ስከሳ ፊቴም አብሮ ሁሉ ስለሚከሳ ሰው በቃ ኧረ አንተ ልጅ ብላት በቃ ተጎርተህ ምናምን ይመስላችሁ። ስትወፍርም ደግሞ በጣም ያ ዝም ብዬ ቀበሌ ወፍራለሁ። ምግቤን ደግሞ ከተቆጣጠርኩ ከሳለሁ። በቃ ይሄ ኖርማል አሪፍ ኖርማል ሰውነት ነጭ ያለ 2 ነጭ ምናምን ጠይቆኛል መንገድ ላይ አሁን እንደዚህ በቃ ሰውነት ቅጥነት አይነት አሪፍ ሰውነት ነው ያለና ይለዋል። እንደዚህ ነጮች ሲያዩ ሰውነትን ሲያዩ በወጣትነት ያለመወፈር ምናምን ሲያዩ ጤንነት እኮ ነው። እዚህ ሀገር መቅጠን ጤንነት ነው። ኢትዮጵያ ግን መወፈር ጤንነት ነው እና የሀብታም ምልክት ነው። እሱ ነው ችግሩ እንጂ የአስተሳሰብ ችግር ላይ ነው እንጂ አብዛኛው አይታችሁ ከሆነ ኖርማሊ ለሰው ልጅ ውፍረት ራሱ አይመከርም። ፋትም ሰውነትህ ላይ ብዙ ፋት አያስፈልግም። 5% ነው እንጂ ኤግዛክትሊ ስንት ፐርሰንት እንደሆነ የሰውነት ፋት የተወሰነ ያስፈልጋል። ግን ሙሉ በጣም ኤክሰስ ደግሞ በጣም እንትን ነው። ስትሮጥ ይደግማል። ባቡር ስትገፋ ታያለህ ራስ ሰውነት ችግር። አሁን እዚህ ሀገር ባቡር ያስሮጣል ታለገልካለህ ደረጃዎች። አሁን አዶኒያስ እሱ ነው ነው በጣም በፊት ወፍራም ነበር። አሁን የከሰውን ነው በቃ ኖርማል ወይ ጤንነት እንትን ነው። አሁን ያለበት ፊዚካል በቃ የጤንነት ፊዚካል ላይ ነው። እንደዛ ነው ያለበት ሰው በቃ ግን ማቆም የለበትም።
በስፖርት እንደዚህ ከሆነ በስፖርት ከሆነ ያመጣው ሰውነት ልክ ያቆምክ ጊዜ መልሰህ ትወፍራለህ። ግን አሁን ፋስቲንግም ስፖርትም አንድ ላይ ከሆነ ግን ማለት ነው ሰውነት ራሱ ለምዷል እንትን ማቃጠል ስብ ማቃጠል ማለት ነው። ወደ ኢነርጂ መቀየር ስለጀመረ የዛኔ ልታቆምም አይበላሽብህ። ግን በስፖርት ብቻ ይበላሻል ሰውነት። እና ኳስ እየተጫወትኩ ነበር አሪፍ ሆኖ ነበር። አሁን ሳለ በሳምንት 3 ሳምንት ኳሱ ትሬኒንግ ሆነ ምክንያት ፌል ኦፍ አለ። ኳስም አሁን ያው ካሎሪን እስቲ ስንት ነው እስካሁን አወጣ ስንት ካሎሪ እንዳቃጠለ እስቲ 11 ካሎሪ አሁን ልጨምርልህ 6 Everybody in the world please Lord give me a sign I wanna be the greatest. Everybody on the fake shit. I look around and feel like everybody is the fakest. I make this every day and I'm impatient, hoping one day I blow up from the basement. Statement, life is so vacant. I don't hear shit that I think is amazing. Waiting for my day when I'm playing. ምንም ጂሜል ያስፈልግ ስንት ብር ነሽ? 200 ብር ይሄ በጣም ጥሩ ነው። ገዝታችሁ ቤት ስሩበት። በቃ ከዚህ በኋላ እኛ ማንንም አልሰራም ብለህ ነው። እግር ግን አለው እሱ በጣም እግር ወሳኝ እግር ማለት ነው። እኔ እኮ ከኳስ ከኛ ጋር ብትወጡ አንተ አይነት ነው። እግሩ ግድንግድ ነው እንደምታዩት። አበሻ እንደውም እግር የለውም ብዙ። እግሩን አያችሁት? እግር ግድንግድ ነው። እሺ ምን በተን ከዚህ በታች ሰውነት ቅርጹና ነው እግሬ ምናምን ሀቤ ማሪ ይሄ ብቻ ነው ዘጠኝ ከላይ በቃ ተበልቻለሁ። አሁን እዚህ ቪዲዮ ላይ ደግሞ ለመወፈር ደግሞ የሚታገሉ ሰዎች አሉ። ለመክሳት በጣም ይታገላል እና የመክሳት ቪዲዮ ሰርተህ ለመወፈር ደግሞ እንዴት ነው ይላል። ኮሜንት ደግሞ እንዳለ ለመወፈር ለመወፈር ከፈለጋችሁ ማለት ነው ምግብ ብሉ። በቃ ምግብ ብሉ ሲሆን ዝም ብሎ መብላት ሳይሆን በጣም ፋት ደግሞ ያ ቢያንስ ሬስት አድርጉ። ከዛ ምግብም በቃ እኔ በፊት ትዝ ይለኛል ለመወፈር ብዬ በርገር ቤት ነበር። ዋው በርገር ቤት በፊት በቃ በርገር ቤት በቃ የቺዞች ምናምን ነገሮች በቃ ደግሞ አፍረት የሚበላ ኤክስትሪም በጣም ይበላ ሰው ኤክስትራ ስበላ ወፈርኩ ነው አውቃለሁ። ከዛ እንደዚህ ፋት የሆኑ ካሎሪ የበዛባቸው ምግቦች መብላት ነው። ካሎሪ በጣቃለው እንትን ድግስ ቤት የሚያስጨንቅ ሰባት እንጀራ ይላል ወዱ ወደ ውስጥ ተጣጣ እንትን አያውቀውም። አሁን የእሱ የትኛውን ታይፕ እንደሆነ አያውቀውም። የትኛው ምግብ ለእሱ ኢፌክቲቭ እንደሆነ አሪፍ ነው። ሆድ ውስጥ የሆነ ነገር አለ እንደዛ እኮ በጣም ይቃጠላል። ወዲያው ነው የሚቃጠለው። የኔ ደግሞ ሳልበላ ሰውነቴ ትንሽ ከበላሁ ወዲያው ነው በጣም ከበላሁ ከዚህ በላይ ደግሞ ጠዋት ነው የሆነ እንቁላል ነገር በልቼ ነው የምወጣው። ከዛ ማታም ትንሽ ነገር ነው በጣም እንደዛ ነው መፍራት መቀነስ አለብኝ። አሁን ስፖርት እና ኮካ ምናምን ቺፕስ አርጉኛል። ፕሪንግልስ ሱፍ ይዞ ነው የተወሰነች እንወጣለን። 33 ነው እስካሁን ካሎሪ ያቀጠል ነው። ካርዲዮና እንጨምራለን እና ሻወር ታጥበን ብረት አለ እዚህ ጋር ብረት ምናምን ብረት ግን ወሳኝ ነው። ዋናው ይሄ ነው። ሰውነት ለመቀነስ መጀመር እንግዲህ ሻወር ወስደን የምግብ ደግሞ ምን አይነት ምግብ እንደምንሰራ እናያለን። ሻወር ባክ እንደ ኪችን ይላል። ኪችን ውስጥ ተመልሰናል። እንግዲህ ያው ምን ትሰራ ነው? ከስፖርት በኋላ እንትን ነው የምሰራው። ዶሮ ነው መብላት ያለብን። ምግብ ብቻ መብላት አይደለም። እኔ አሁን ብዙ ሪሶርሶች እያየሁ ነበር። ምግብ ብቻ መብላት ሳይሆን ምንድን ነው ጾምን ማስለመድ አለብህ። ሰውነትህ ምንድን ነው ስብህን እንዲጠቀም ማለት ነው። ራስህን ስታስርበው ሰውነትህ የዚህ በፊት ያለውን ፋት ኢንሱሊን ነው የሚባለው እንደዛ ፋቱን ይጠቀሙና ፋት በርን ማድረግ ይጀምራል ሰውነት። ከዛ ስፖርት ስትሰራበት አሪፍ ነው። ብዙም መብላት የለባችሁ እና ዶሮ ደግሞ ፕሮቲን ነው። ፕሮቲን እኔ እንግዲህ እስካሁን እንዳየሁት ዶሮን የሚከለክል ምግብ የለም። ለፕሮቲን ፋት የለውም። ለሰውነት መስል ነው የሚሆነው። ስለዚህ ዶሮ ነው የምንሰራው።
ራይስ በትንሹ እንደዚህ ሳይድ ላይ ራይስ እንጠቀማለን እና እንግዲህ አብረን እንስራው። ፊሎም አለች እዚህ ጋር ዶሮ በምንድን ነው የምትሰራው? ዶሮ ሶስ ከዛስ በምንድን ነው የምትበላው? በራይስ ነው የሰራሽው? ራይስ ፓስታ ምናምን ሞር ካርቦሃይድሬት ምግብ ደግሞ አይመከርም። እሱን ነገር መቀነስ አለብን እና መመገብ ያለብን ዶሮ ምናምን። ሩዝም ጥቁር ሩዝ ቢሆን ይመከራል። ዛሬ ያለን ነጭ ነው የምንጠቀመው እና ፓስታ ምናምን አሁን አቁም ፓስታ አልበላ ወይ ዶሮ ሰርቼ ወይ ኖርማሊ የሆነ የአረብ ቂጣ ነው ዳቦ በጥቁር ዳቦ ምናምን የሚበላው። ያ ደግሞ ታውቃላችሁ ስፖርትም ጀምሬ ነበረ ኳስ ምናምን እኛ ከተማውን እንትን ፌስቲቫል ምናምን በስተው አሁን ትሬኒንግ አድርገን አናውቅም። ከዛ እንደዛ ስታቆሙ ደግሞ መልሳችሁ ተወፍራላችሁ። እሱ ነው ፈርኩም እኮ እና ታተው መቼ ወፈርኩ ትላለህ? ቁጭ ስትል እኮ ነው የዛኔ ቁጭ ስለ እኔ ራሱ ለራሴ እኮ ጨንቆኛል። ቪዲዮ ላይ ኩፍ ነው ያልኩት። ዩክሬን ዋጋ ጓደኛ ናት ግን እሷ የእውነት እኛን አላስተዋወቀንም። ስለዚህ እኛ ምንም እናውቀው ነገር የለም። ጓደኛ ነች ነግሬያቸዋለሁ። እናንተን ትተዋወቃችኋለች። ለዩቲዩብ ነው ያመጣት ወይስ ለዩቲዩብ የተጠናለ አበሻ አይሻልም ወይስ እንዴት ነው? ያኔ አበሻ ምናምን ገብቷል። ዋናው ፍቅር ነው እንጂ እኔ ከ195 ሀገር አንጎላም ሆነች ዩጋንዳም ሆነች እኔ አይመለከተኝም። ዋናው እኔን የምትረዳኝ ከሆነች ገብቷል። የምታከብር የምትዋደድ ይሆናል አይደል? እንትን ኮከብ ከገጠመ ሀገር መምረጥ ምንም ጥቅም የለውም ብዬ አስባለሁ። እና ደግሞ ብዙዎቹ እንትን ብለዋል። ምንድነው የሀገር አይሻልም ያ የተለመደ ነው እና ነጮች ዘረኞች ናቸው ምናምን ሲሉ ነበር። እሱም ቅድም መግቢያ ላይም ነግሬያቸዋለሁ። ያው ሁሉም ሀገር ዘረኛ ነው። ሁሉም የራሱን ይወዳል። እኛም ሀገር ያው ነው። እኛ ማንሆነን ነው ስለ ዘር የምናወራው። ያው የእነሱ ትንሽ ሲስተማቲክ ትንሽ አርድ ነው እንጂ ዋናው ፍቅር ላይ ያው ዘረኝነትን እንደመስለው በፍቅር ነው ብለናል። እንግዲህ ሲጉሾ ከተሳካ ካልሳካ ሌላ ደግሞ ቆንጆ ይዘላችሁ እንወጣለን። በቃ እንደ ቪዲዮ ፒስ በቃ ፊሎ እንዳለችው ካልተሳካ ሌላ ደግሞ እስቲ አበሻ ደግሞ ወይ ደግሞ ሌላም ዜጋም ቢሆን ሌላ ደግሞ እንደመግማለን። ችግር የለም። ከብቸኝነት ይሻላል። ምን ትላለህ? ይሻላል። ምን ቢሆን ለቋንቋ ምናምን ይጠቅማል። ሁለታችንን የማናውቀው ቋንቋ ስለሆነ ግዴታ ጀርመንኛ ነው የምታወራው። ናይስ ሰልፕላት እና ተው ኮሜንት ላይ ደግሞ ምንድነው በውፍረት ምናምን እንኳን ታስጨንቁኝ ነበረ። እሱን መጀመሪያ ኤክስፕሌን አድርጌላችኋለሁ። ስለዚህ ችግር የለውም ይገባችኋል ብዬ አስባለሁ። ለኮሜንቶቻችሁ ቴንክ ዩ እና ኪፕ ሎክድ ኢን ሚስቴ እንግዲህ ሙያ የለውም ብለሽ ካሰብሽ ተበልተሻል። እንጀራ መጋገር ብቻ ነው ማለት ነው እንጂ ወጡን እሰራዋለሁ። ከዚህ ውጭ ምን ትሰራለህ? ምን መስራት? ዶሮ ስጋው ምንም አትሰራው ነገር የለም። የወደፊት ሚስቱን እየፈለጋል ዶሮ ራሱ እንዴት ይበላል? በፊት አርጄ ምናምን ይሆናል አይደል? ቆዳውን አጥቤ ብቻ አደረገው ነበር። መገረጣጣን ዶሮ ማረድ ነው የምትችለው? ማረድ ብቻ ለምን? ቆዳውንም መላጥ ምናምን በማጠብ ምናምን አለ አይደል? በሽሮ ከመታጠቡ በፊት በሽሮ ታጠቡ ያለው ከዛ እንደዛ አድርጌው እግሩን እንዳረስቶ አዘጋጅቼ ቁጭ አደርገዋለሁ። ግን ገነጣጥያ አላውቅም። ዶሮ ወጥ መስራት ይችላል። ግን አሁን በከለርፉል ለምሳሌ በቢጫና በቀይ በቢጫና ምንድን ነው ልዩነቱ? ጣዕም ላይ የሚያመጣው ለውጥ አለ? እንዴት ልበላችሁ? የማስረዳት እየበላሁ ነው ማስረዳቸው። ኦኬ ቴስት ከሁለቱ ፊል ታደርገዋለህ? ቪዲዮ ላይ ነው። ኦኬ ታውቅምስ? አይ ደራስ ከመጣ ጥሬው የሚበላው ሰው አለ። ጥሬው የኔ ቦክሽኝ አፍሪካው ቲማቲም ከሆነ እበላለሁ፣ ግን ፓፕሪካ ጥሬውን አልበላም። ኖርማል ላይ እበላለሁ። አሁን ኖርማል የኛ ሀገር የሚያቃጥለው ቃሪያ ይሄም እኮ ቃሪያ አይደል እንዴ? ቃሪያ አይደለም ኤግዛክት የሆነ ስዊትነት አለው እና የሆነ ሲበስል ነው ሞር አሪፍ። እኔ እንትን ነው እኔ ካንተ ኤክስፒሪየንስ እኔ ሲበስል ነው ደስ የሚለኝ። ከላይ ጠበስ ጥሬ ስጋ
የቬጂተሪያን እና ቀዩ አነሰች፣ ቢጫው በዛ፣ ቀዩ አነሰ። ታዳላ አለ ማለት ነው። እስቲ እንትን ደግሞ አውዝ ስሜሉ እንዴት ነው? እየደነሰ ነው እንዴ? አንቺ የማይገባበት ቅመም ያተማልሽ እየደነሰ ነው። ግን ፍሬ ምናምን ማውጣት አለብህ እኮ ማራገፍ አለብህ። እንትን ከፈለግ ዲስክሪፕሽን ላይ አስቀምጥላችኋል። ኦኬ ሪሲፕቱን እና ፍሪጁን ረሳሽው አይሻል? እቺ ላይማ በጣም መጠንቀቅ አለብሽ። ሚስጥር ራሱ ላመጣ ትችላለች። ተዘጓለች አይደል? መተጋገዝ ታዲያ እንደ ሁሉ ነገር ፐርፌክት ሆኖ ካይሆን ነው አይደል? ከፍተህ ግን እኔ ፍሪጁን ከፍቼ ስታው ከፍተህ ግን መዘጋት ነው የተዘጋ በረዳይ ነው እንዴት ወለድከው ምናምን ብላ ዘጋ ታደርገዋለህ። ኦኬ መተጋገዝ ማለት ነው። ሌላውን ቀስ እያልን አስራ ለወይንና በሲሪየስ ዛሬ ነው የሰው ኤግፕላንት እንግዲህ ይሄ ነው ማሻይስ ይሄ ነው እና ይሄ እና ኦቨርጂና እኮ ነው። እስቲ እስቲ እንዴት አለ ኦቨርጂና ነው። ኦቨርጂና እኮ ልክ ነው። ይሄንን ኤግፕላንት በድንች በተፈጨ ስጋ ነው የምሰራው ዛሬ ራት ስገባ። እነ ፋኒ ናቸው እንግዲህ ሞቲቬት እያደረጉኛል ነው አንድ ላይ ዩቲዩብ እንድንሰራ ነው። ከዚህ ላይ እንግዲህ ብዙ ዩቲዩብ ቪዲዮዎች ታያላችሁ። አበረታቱት፣ ሞቲቬሽኑ አለው። ሰብስክራይብ አድርጉ፣ ኮመንት አድርጉልኝ። የእናንተ ኮመንት እና የእናንተ ሰብስክራይብ ሞቲቬት ያደርገኛል እና ሞር ብዙ ቪዲዮዎች እናያለን። ሪአክሽን ቪዲዮዎች እለቃለሁኝ በሙዚቃዎች በብዙ እና ብዙ ነገሮች አዳዲስ ይመጣሉ። የእናንተ ደግሞ ሰፖርት ያስፈልገኛል። በጣም አመሰግናለሁ። ታንክ ዩ እኔ ታው በርበሬ ጨምርበታለህ። ጨምር እኮ ትንሽ አፍሶና ያቃጥላችሁ ልጆች። አንቺ በርበሬ ዳኒን ፊኒሺንግ ራይት እንግዲህ የታሸ ነገር እኮ ይጣፍጣል። ገብቶሻል? ትችላላ አይታጣቅምሽ። አንዳንድ ምግብ በርበሬ የሚል አጋጥሞ አይጥም። እሱ መቆላላት አለበት። በርበሬ በጣም መታሸት ነው። እንግዲህ ማዘር ያስተማረች እሱ ልክ ነሽ። መታሸት አለበት። ሁሌም ኩሽና ላይ የማዘር ቅጥቅጥ ነው። ሽንኩርት ግን ሜክሲት እኮ እግዚአብሔር ነው። ሽንኩርት በጣም ምግብን ያጣፍጣል። የማዘር ቅጥቅጥ ነው ይላል። ካበሰልከው በጣም ሽንኩርት ግን አሁን አረቦቹ ግራ ነው የሚገባቸው። ነው ሽንኩርት እኔ ቤት ያለ ከሽ ሽንኩርት ነው እንደምትበለው ይልኛል። በጣም ብዙ ሽንኩርት ነው የምንጠቀመው። እነሱ እኮ የሆነች አንድ ልጠው ሽንኩርት አንድ እንደ ስላይስ አድርገው እሷን ጠብሳሉ። እነሱ ደግሞ ቲማቲም ይጠቀማሉ። ሁሉም እንደዛ ነው። በቃ አበሻን ሽንኩርት ነው እንዴት እኔ እኮ አልጠቀምም እኮ ጎረቤት ምናምን በቃ ስትሰራ ይደርሳቸዋል። ሁሉም ሽንኩርት ነው እንደምትበለው ይላል። አንተ ማጠቀም እኔ ይሄን ያለም አልጠቀምም ሽንኩርት። ግን አሁን በጣም የሽንኩርት እንትን ገብቶኛል እና ሽንኩርት ስትጠቀሙ በጣም ያጣፍጥላችኋል ምግብን እና ዶሮ ወጥ እስቲ ቱቢ እንሰራለን። ዶሮ ወጥ ማንሰራይ እዚህ ግን የት እንደሚሸጥ ታውቃላችሁ? ቅቤ እንደዚህ የምትገዛበት ቦታ ባልትና ቤት ነው ያበሻል። በርበሬ አለኝ ቅቤ ነው ካለን ምናምን ከኖራ አለ ባልትና ቦታ አላቸው አለ እዚህ ዲስፖርት ነው አለ ባልትና ቅቤ ምናምን አለ አሉ እንደዚህ ከሆላንድ ይመጣል። ከሆላንድ ኤክስፖርት የት ነው? ሱቅ አላቸው። እሺ አፍሮ ሾፕ ማለት ነው። የእነሱን ቅቤ አይደለም የኢትዮጵያ ቅቤ ነው። አፍሮ ሾፕ ስለኮ አበሻውን አፍሮ ሾፕ ነው። አሱ የት ነው ያለው? እዚህ ወልኛ ሰው ትልክልኛለህ? የእነሱ ቤት የድሮ ቤት ጋር ቅርብ ነው። ትልክልኛለህ? እገዛለሁ። ጽጌ ያ ዶሮ ወጥ መስራት ፈልጋለሁ። እንጀራ ይዤ ዶሮ ወጥ መስራት ፈልጋለሁ። ዶሮ ወጥ ጆርኒ ተፈይላል። ዶሮ ወጥ መስራት ነው ሰራለው ያለው ታይሜ ላይ ያዛ ቤት ላይ ዶሮ ወጥ ደግሞ ሞይን እስከቀጠለ ማሳያ ዶሮ ወጥ ትጸጸቻታለሽ። በቃ ቴክስት ጽፍላት ወይ አንድ ቆርጣች አራንታ አችልም ምናምን አለች ላይ አይሻው እዴ ቀረብሽ እኔ መሰለው እኔ ወዳችን ምን ያህል ይቆሰለው ሽንኩርት ከተጣጣ አሁን ግን ምን ያህል ይቆያል? ወዳን ጥያቄ በቃ ኦልሞስት አልቋል። አሁን ሩዛችንን እንቀጥላለን። ኦልሞስት አልቋል። ያንቺ ኦልሞስት እንትን ነው ከበር ነው የቀረው ተሻል ከላይ ነው። ኦኬ ትንሽ ታደርግበታለህ። በቁራረጥ ምናምን ኦልሬዲ ፊኒሽ ሽቱ ለፍላ ሆዳችን እየጮኸ ነው እንግዲህ ሽታው እንግዲህ በጣም ምግቡ ደርሷል። በጣም አሪፍ ነው። ራይስ አለ፣ ፓስታ አለ። ፓስታ
እኔ እንዳልኳቸው ዳኒን አቀራረብ እንዳያለን እንግዲህ ኢትዮጵያን ስታይል ኦኬ እንዳለበት ሀገር ቤት ስንገባ ደግሞ በሀገር ቤት ስታይል እንዲህ ነው ጋንጋም ስታይል እናደርገዋለን። ኦኬ ነው በዚህ መልኩ ሚክስ ማድረግ ነው ሩዙንም ፓስታውንም አንድ ላይ እኔ አሪፍ እንደዛ አይነት ኮምቢኔሽን ነው የምፈልገው። ኦኬ እኔ ያው ፓስታ አቁም ያለው አለ። ኦኬ ቪዲዮ ሲጠፋ ወይ ትበላለህ? ቪዲዮ ሲጠፋ ይበላል። ቪዲዮ ሲጠፋ ፓስታ ለኔ ሁለቱም ኮምቢኔሽን ብታደርግልኝ ገና ደስ ይለኛል። ሁለቱም ኮምቢኔሽን ኦኬ ፋኒስ ምንድን ነው የምትበላው? ሩዝ እሱም ፓስታ ይበላል። ኦኬ እኔ ሁለቱም ነው የምበላው። ብዙም እኔ ሩዝ ነው የምወደው። እኔ ብዙም ፓስታ እኔ ሩዝ ነው የምወደው፣ ግን አሁን ባለው ሲቹዌሽን ሁለቱም ነው የምበላው። ስሎ ሞሽን ምናምን አድርጋ ሳምረው እንደዚህ ነው ወደ ኋላ ገብቶ ሲመለስ ምናምን አራያስ ይዤላል። አንተ ራሱ ያዘ በደንብ አፍጥ ነው። ሁለተኛው ነው የእናትነት ሙያ ከባድ ነው። በደንብ ከታች አድርጋ እንደሱ ወፈር ያለ አፈር የኔ ስታከለ የኔ መጥቷል። እንግዲህ እኔ ሳለ ቀዝቀዝ አድርገው ወፈር አድርገው እንጂ አንተ በጣም ነው ያቃጥለው። ሳው ነው በስመ አብ ምን ነው ያቃጥለው? እንትኑ ሮዙ በዚህ ጋር በሩዙ ጋር ያለው ፒፕሎች ዳኒ ሰራው። እንግዲህ ያጅሙ ይሄን እና እንግዲህ ሩዛችንን በዚህ መልኩ ሰርተን ልንቀምስ ነው። እንግዲህ ቀመሱና አስተያየት እንኳን ሰጡ። እስከ 1 እስከ 10 ሬት አደርግልሻለሁ። የዳኒን እንግዲህ ሶስ ከሩዝ ጋር እኔ ጨው ፈልጋለሁ። በጣም ጨው ይመቸኛል። ጨው ትንሽ አድርግልኝና እቀምሰዋለሁ። ድጋሚ ሬት አደርገዋለሁ። ጨው ብዙ አለ። እኔ አልወድም ጨው ብዙ። እኔ ጨው በጣም እወዳለሁ። ጨው ትንሽ ነው ያደረኩት ብዬ ነበር ስወጣ። የለማ አለው ግን ትንሽ ኦኬ። እዚህኛው ማለት ይቻላል። ለኔ አሪፍ ጨው ትፈልጋለህ? ፋኒም ላንተ ላድርግልህ? እነሱም ላድርግልህ? አሁንስ ናይስ። አሁንስ ናይስ። እንግዲህ ከ10 ከ1 እስከ 10 ከሬት ካረኩት 8.6 yeah 8.6 solid 8.6 solid ነው solid 8.6 okay ፋኒስ ምን so 8.6 ሰጠው እኔ 9 ሰጥቷል። ኧረ ናይስ wow Philo you don't taste it? Wait, have you tasted? She's gonna taste it in the video, right? Okay. It's mom. So she's right. መጸለይ ያለባችሁ ከመብላታችሁ በፊት Yeah. You don't say this mom. You don't say this mom. You don't say this mom. I say this mom. ሶሪ ጠዋት ደግሞ አንቺ ረሳሽ። እኔ በስማም ብዬ ስበላ አንቺ ረስተሽ ኦ ማይ ጋድ አላልሽም? I say this mom, but what again? Okay. I say this mom. But you don't say this mom. You don't say this mom. we forgot. I wait. You are right. You are completely right. እኔ ደግሞ ለራሴ ስንሰጧል የራስን ምግብ መቼም አታጥልም አይጣፍጥህም። ግን ምርጥዬ ነው። እኔ በራሴ ተማመናለሁ። ሶሊድ 9 ለራሴ። ኦኬ 10 ገብቷል። 10 አይሰጥም። 10 ይከብዳል። እነ ረምዚም ራሱ አይሰጡም። እነ ጎልደን ረምዚ ኦ 9 ይገባል። ይሁን ናይስ
Okay, የኔ ሪያክሽን ምንድን ነው? አሪፍ ነው? ስኩድ 10 ወዳ How much you give it out of 10? 10! ቪዲዮ ቴክ ፈታችሁ ወዳለች። Wow. ቪዲዮ ከወደደችው በቃ ምን ማገባኝ። አዳምስ አዳም ወዶቴን ኦ ማይ ጋድ ወዶታል ወይን እና እንግዲህ ቪዲዮአችን ይሄን ይመስል ነበር እና እንዳልኳችሁ የሁለት ወር ቻሌንጅ ጀምሬ ከዚህ ከሁለት ወር በኋላ እንደዚህ ካገኛችሁ ዩቲዩብ አቆማለሁ። በደንብ ሞቲቬት ሆኜ ስፖርት መስራት አለብኝ። እንግዲህ በሚቀጥሉት ሁለት ወሮች ፊት ሆነን እንገናኛለን። ፊት ኮምፕሊትሊ ፊት አትሆንም ግን አትሊስት you will see some change እና ኪፕ ላይክ እና ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ቻው ቻው